ሰው ነበር ከተባለ ሰው የማይመስል ነው ማለት ነው። አምላክ እስኪመስል ነው እግዚአብሔር በህይወቱ ላይ አልፎ የተገለጠውና ሰማይ ዘጋ ሰማይ ከፈተ ብለው ሰማይ ዘጋው ከፈትኩ ቢል ለማመን ይከብድ ነበር። ነገር በቀላሉ የማይቀበል ሰው ያዕቆብ ነው ዘጋ ከፈተ ብሎ መቀጠል አለበት። ኤልያስ ጋር ያለው ነገር እስራኤል ማረፍ አለባት። እንደዚህ ነገሩ መቀጠል የለበትም። ምንጭ ነው የለመነ ውጤት አለመነም። ይሄ ልጅ ታምር ማድረግ ምናምን አለመነም ምንጭ ነው። ሁለተኛ ነገሥት ምዕራፍ 2 ከቁጥር 1 እስከ 11 አካባቢ። ሁለተኛ ነገሥት ምዕራፍ 2 የአንደኛው መጨረሻ የሌላኛው መጀመሪያ ነው። ወርቃማ የሆነ ሽግግር ነች። በጣም ወርቃማ ሽግግር እንዳልኳችሁ ትንሽ ነው የምናገረው። መጽሐፍ እዚህ ክፍሉን ብዙ እንድናገር የሚፈቅድ ስላልሆነ እኔም በጣም በተቻለ መጠን እዝራ እንደጻፈው ለእዝራ ታማኝ ሆኜ እዚሁ አካባቢ ነው የምቆየው። ብዙ ቦታ አልሄድም እና አንደኛው ይጨርሳል፣ ሌላኛው በክብር የአንደኛውን አገልግሎት ተቀብሎ ይቀጥላል። በጣም ጎልደን የሆነ ትራንዚሽን ነው። በጣም ወርቃማ ነው። በጣም ስሙዝ ነው። በጣም ጸጥ ያለ ነው። ስክራች የለውም ሽግግሩ እና አንደኛው በክብር በጣም በሚያስደንቅ ክብር አገልግሎ ጨረሰ። ሌላኛው የዛኛውን አገልግሎት ደግሞ በዛው መጠን ተቀብሎ በሚበልጥ ክብር ደግሞ ቀጠለ እና እሷን ነው የምናገረው። ኤልያስ በጣም መጽሐፍ ቅዱሳችን ላይ አዲስ ኪዳንን ተሻግረው ከመጡ በጣም ጥቂት የቀደመው ኪዳን ሰዎች መካከል ፍሮንት ላይ ከምናገኛቸው ሰዎች መካከል አንዱ ኤልያስ አዲስ ኪዳን ተሻግሮ መምጣት ብቻ ሳይሆን የኢየሱስን ተከታይ ከ12ቱ ደቀ መዛሙርት አንዳንዶቹ ላይ ሁሉ ተጽዕኖ ያደረገ አገልጋይ ነው። ትዝ ይላችኋል። ኢየሱስ ሲዶና ይመስለኛል ሲያገለግል ሰደቡት ይላል። ሲሰድቡት እነዛ ወንድማማቸው የዘብዴዎስ ልጆች መጡና ዛሬ ስማቸውን አላነሳም። የዘብዴዎስ ልጆች መጡና ዛሬ እዚህ ከተማ አንተ አልነበርክም ማገልገል የነበረብህ ኤልያስ ነበር አሉት። ምን ነው አላቸው። ይሄንን ከተማ በእሳት ተሰድቦ ዝም አይልም ነበር ኤልያስ ቢሆን እና ኢንፍሉዌንሱ ቃል በኦርነጊኤስ አላቸው ሰዎቹንና እነ ያዕቆብ ምዕራፍ 5 ቁጥር 17 ላይ ኤልያስ እንደኛ ሰው ነበር ብሎ ጻፉለት። ሰው ነበር ተብሎ ለማንም አይጻፍም። ሁሉም ተጽፎላቸው ሰው ነበር የተባለው ኤልያስ ብቻ ነው። ሰው አይመስልም ነበር ማለት ነው። ሰው ነበር ከተባለ ሰው የማይመስል ነው ማለት ነው። አምላክ እስኪመስል ነው እግዚአብሔር በህይወቱ ላይ አልፎ የተገለጠውና ሰማይ ዘጋ ሰማይ ከፈተ ብለው ሰማይ ዘጋው ከፈትኩ ቢል ለማመን ይከብድ ነበር። ነገር በቀላሉ የማይቀበል ሰው ያዕቆብ ነው ዘጋ ከፈተ ብሎ ይጻፍ። በፍጹም ነገር የማይቀበል አሕዛብ ይድናሉ አይድኑም እያለ የሚጠራጠር ሰውዬ ኤልያስ ሰማይ ዘግቶ ከፍቶ ነበር ብሎ የፕሬየርን አቅም ለማሳየት ኮት ያደረገው ኤልያስ እና በጣም ጽኑ ሰው ነው። የት እንደተወለደ አናቅም፣ የነማ ልጅ እንደሆነ አናቅም፣ መንፈሳዊ ልምምዱ የት ጋር እንደጀመረ አናቅም። መጽሐፍ የሚነግረን ኤልያስ ቤተ መንግስት ገብቶ ለነገስታት ትንቢት ተናግሮ ነው። ማቹር ያደረገ ፕሮፌት ነው። እምንተዋወቀው ሰውየውን ራሱ አንደኛ ነገሥት ምዕራፍ 17 የቴስቢያዊው ኤልያስ ወደ አክዓብ መጣ ብሎ ነው የሚጀምረው ታሪኩ። የሆነ ሀገር ተወለደ አይልም፣ እንኳን አልተጻፈ። እሳት የት ጋር ማውረድ እንደጀመረ ቢጻፍ ማንም አይኖርም ዘንድሮ። በእውነት ነው እንተላለቃለን። እንዴት እንደሚወርድ ራሱ ሳይጻፍልን እኮ ጨዋታችን በሙሉ እሳት ነው። የዳዊት እኮ አወላለዱ፣ አስተዳደጉ፣ መንፈሳዊ ልምምዱ የት ጋር ምን እንዳደረገ የኤልያስ ሂድን ነው። ኤክሴፕሽናል ነው። እንደዚህ አይነት ሰው ብዙ ስለማይኖር ባክግራውንድ አይጻፍ። መቀጠል አለበት ኤልያስ ጋር ያለው ነገር። እስራኤል ማረፍ አለባት። እንደዚህ ነገሩ መቀጠል የለበትም። ምድርን ለማሳረፍ መተው ያለበትን መልቀቅ ያለበትን ኮምፎርታብል ዞኑን ለቆ ይወጣል። በጣም ያስፈልገዋል ፋሚሊው መሃል መኖር። በጣም ያስፈልገዋል 12 ጥማድ በሬ መሃል መኖር። በጣም ያስፈልገዋል። እሱ ያስፈልገዋል። የሚበልጥ ሌላ ነገር ግን አለ። ያንን ለቆ መውጣት ጠየቀው። ለቆ ወጣ። ትንሽ ነገር ነው እየነገርኳችሁ ያሉት፣ ብዙ አይደለም ግን ሞር አፕሊኬሽን ይፈልጋል። ህይወት ላይ አውርደን ፕራክቲካል እየተከተለው ያነበብኳትን ልንገራችሁና ይብቃኝ። ምዕራፍ 2 ላይ ደረሱ። እግዚአብሔር ኤልያስን ባውሎ ነፋስ ወደ ሰማይ ሊወስደው ጊዜው ደረሰ። እግዚአብሔር ሊወስደው አብሮት ስለኖረ ይገባዋል። ዘመን ምናምን ያውቃል። አብረው እየኖሩ ነው። ሊወስደው እንደሆነ ገብቶታል። ሌላ ጊዜ ሲልኮ ይላካል። ሂድና እንትን አምጣ እሺ ይላል። ዛሬ ግን ሊሄድ እንደሆነ ስላወቀ እግሩን ኤልያስ ሲያነሳ ይሄ እግሩን ያስገባል። እግር በእግር ነው የሚከተለው። ኤልሳ አለ አቤት አለ። እግዚአብሔር እኔን ወደ ቤቴል ልኮኛል፣ ጠብቀኝ እዚህ መጣሁ አለ። አይመጣም
ሕያው እግዚአብሔርን አለ በሕያው ነፍስህ እምላለሁ አለለየ እኔ እናንተን ዛሬ የሚለየን ሞት ነው ካልሞትኩ በቀር አለ ይሄንን ሁሉ ዘመኔን ጉልበቴን እድሜን ያለኝን በሙሉ የሰዋሁት ለዚህ ቀን ነው አለ በመጨረሻ ዕድል አይቀለድም የማይደገሙ ቻንሶች አሉ ስፔሻሊ መንፈሳዊ ዓለም ላይ እግዚአብሔር የሆነ ነገር ሲሰጥ ችላ አትበሉት ለምን መሰላችሁ ሉዝ ካረከው በኋላ ድጋሚ ቢመጣ በዛ መንገድ አይመጣም እንደዛ ጄኒውን በሆነ መንገድ አይመጣም ለፍተ ነው የምታመጣው ቀጥሎ ደግሞ በዛ መጠን አይመጣም ከነት ቁስልና ጠባሳ ነው የሚመጣው ኤልሳ ሉዝ ያረጋተው በሕያው ነፍስ እምላለሁ አለ እንደው እሳት ወርዶ ይብላህ በለኝ እንጂ አለ አለቀው ኤልያስ ቴስት ያረጋው ከዛ መጣ ቤቴል መጡና እዚህ ጠብቀኝ ብሎ ገባ ወደ ውስጥ የነቢያት ማህበር አሉ 50 የሚሆኑ እነሱን ሊሰናበታቸው ነው የመጣው ባይዘው ይሄዴ ነው ደናው ወላጭ ወጣ ሲወጣ ኤልሳ በደንብ ተጠግቶት ነው የሚሄደው ሮጦ መጡና ወደ ኋላ ጎተት ታረጉት አቤት እግዚአብሔር ጌታን ኤልያስን ዛሬ ከራስ ላይ ሊወስዶ ነው አሉት ያውቃለሁ ዝም በሉ በጣም ነው ማመሰግነው ለማረጋገጫው ልቀቀኝ አለው ካንተ ጋር ያወራው እንዳያመልጠኝ በትህትና ጎናቸው አለ መቆየት የሌለበት ቦታ እንዳቆይ በሉት ባይዘው ትንቢትም ሊሆን ይችላል ማለቴ ነው እሱን አትበሉት ሊወስደው ነው ሲባል እሺ ቀጥሎስ ስትል ሰው ይሄዳል ከገባ ገብቶኛል መንፈሳዊ የሚመስል ነገር ሊሆን ይችላል ባይዘው የሚያስቀር ዲዘርን ማድረግ ያለበት ዓለም ተሰይጣን ተስጋ ተኃጢአት አይደለም በጣም መንፈሳዊ ከሚመስልም ነገር ሰንጠቃ ማውጣት አለበት እንትን ሻርፕ መሆን አለበት አውቅ ያለው ዝም በሉ ብሎ የሚያዩዙ ኤልያስን ነው ይመለሳል እንዲሄድ አይቀርም እኮ ኤልያስን ሸኝቶ እኮ ይመጣል ቀጥሎ እሱ እኮ ነው የሚመጣው አውቅ ያለው አመሰግናለሁ በጣም ይከተላል ጌታን ከራስ ላይ ሊወስዶ ነው ማለት ባይዘው ኦርደር ነው ይሄ ዝም ብሎ ይሄዳል ማለት ኦርደር ነው አቀማመጥ ነው የሚያወሩት ኤልሳ ባይዘው ከኤልያስ ጋር እኩል መጥቶ ግር ብሎ መጥቶ ቁጭ አይልም ኤልያስ ሲቀመጥ ጠብቆ ኤልያስ ከተቀመጠ በኋላ ኤልሳ ይቀመጣል አቀማመጡን ዲዛይን የሚያደርገው በኤልያስ አቀማመጥ ነው ኤልያስ ሲቀመጥ ኤልሳ ይመጣና ጭንቅላቱ የኤልሳ ጭንቅላት ከኤልያስ ጉልበት በታች መሆን አለበት ኦርደር ሪስፔክት ጌታን ከራስ ላይ ሊወስዶ ነው እስከ ዛሬ የኤልያስ እጅ አስታጠ መሄዱ ነው ኦኬ ኤልያስም ኤልሳ እንደሚከተለው ያውቃል እንጂ የሚፈልገው ነገር በምን ያህል መጠን እንደሆነ ኤልያስ ያውቃል ኤልሳና እግዚአብሔር ጋር ነው ያለው ጉዳዩ ግን ምትኩ እንደሆነ ያውቃል እንጂ በምን ያህል መጠን ግን የልጁ ረሃብ የድረስ እንደሆነ ያውቃል ከቤተል ወደ ምንድነው ጌልጌላም ይሄው ተደገመ ከዛ ኢያሪኮ ነው አይደል ሄዱት ኢያሪኮ የመጨረሻው ተሰናብቶ ተዚላቸዋል ብሉይ ኪዳን ኖአት ዘራማ የሚል ቃል አንብባቸው ራማ ከተማ ኖአት የሚባል ትምህርት ቤት ነበረው ሳሙኤል እንደዚህ አይነት እንትን አገልግሎቱ እንደዚህ ጸጋ ያለባቸው ሰብስበው ያስተምር ነበር እሱ አገልግሎት ቀጥሎ በኤልያስ ቀጠለ ከኤልያስ በኋላ በዚህ የኤልሳ አገልግሎት ላይ አለ የነቢያት ማህበርም ተሰብስበው ቦታው ጠበበን አሉት ምናምን አገልግሎቱ ቀጥሏል እና እነሱ ነው የሚሰናበቱት መሄዴ ነው ሲያስተምራቸው ስለኖረ ማለት ነው በኋላ ላይ የመጨረሻዋ ሰዓት ከባድ ናት በጣም ተጠጋው ያዘው ሊሄድ ነው ዮርዳኖስ ጋር ደረሱ ይላል የኢያሪኮ የነቢያት ማህበር ኤልሳን የማግኘት እድል አላገኙም የመጨረሻ ስለሆነ በጣም ስለተጠጋጉ መገንጠል አልተቻለም በጣም ተጠግቶታል ጸጋ መካፈል ብቻ ሳይሆን ኤልያስን ማጣት ከባድ እና ይከተላል ዮርዳኖስ ጋር ሲደርሱ እኔ እኮ ይገርሙኛል እንደዚህ ሰዎች ዮርዳኖስ እኮ ቀላል እኮ አይደለም ወንዙ ኢያሱ 6 አንብባቸው ፕሮቶኮሉ አበዛዙ ዮርዳኖስን ለመክፈል ታቦት የተሸከመ ይግባ ከዛ በኋላ ይሸከም ይቆም አስቡት እንግዲህ ታቦት የተሸከሙ ታቦቱ ከባድ ነው ያ ሁሉ 1.2 ሚሊዮን ሰው እስኪያልፍ ድረስ ቆመ ታቦት ተሸከመ አስብ የሚረዳ የለም ለነገሩ እግዚአብሔር አጠገባቸው ጸጋ ባይኖርም
ሰው እስኪወጣ ይቁም። ከዛ ህዝቡ ከወጣ በኋላ ይውጡ። ከዛ ድንጋይ ደርድሩ። በጣም ፕሮቶኮል ይፈልጋል ዮርዳኖስ ለመከፈል። ኤልያስ ይመጣ። ታቦት ቢፈልግም አያገኝም። ኤልያስ ሰሜን እስራኤል ነው፣ ታቦት ያለው ደቡብ እስራኤል ይሁዳ ነው። መጎናጸፊያው ነው ወለቀ ይላል። ሰዎች አገሩ ከፈለው ብቻ ነው የሚለው ዝራ ገለጥ አረገው። ተካፈለ እኮ አይገርምም? አይሉም አትበሉ እስቲ አሜን በሉ። እግዚአብሔርን ያውቁታል። በእውነት ከባድ ነው። ተሻገሩ ይላል ሲከፍሎሽ ተከፈለ። አሁን ኢያሱ መጽሐፍ ላይ ነግሮናል። ኢያሱ አዳም የምትባል ከተማ ተከመረ ይላል። የታችኛው እየፈሰሰ ሄደ። የላይኛው ስቡት ዮርዳኖስ ማለት አዋሽ ማለት ነው። በጣም ይሞላል። ሲመጣ አስባችሁታል? ያ ሁሉ ሰው እስኪሻገር አዳም የምትባለው ከተማ ጠፋች በቃ አይደል? አሁን ዮርዳኖስ ማለት ሞትና ፍርድ እንደማለት ነው ትርጉሙ። አዳም ላይ እንደማለት ነው። ሞትና ፍርድ አዳም ላይ ተከመረ እንደማለት ነው። ባይዘው እንዳተረጉሙት አሊጎሪካል። የኤልያስ ግን ምንም እንትን አላለም። ተከመረ፣ ዝም ብሎ ተከመረ። እነሱም እንትን አላሉም። እዛ ጋር ተከመረም የለም የታችኛው ይሄዳል። እኛንን ይሄንን እንደምረው ዝም ብሎ ሄዱ። እየሄዱ እያለ መሄጃው ስለደረሰ አይ ቲንክ ለስብከት ይሆናል ብሎ አይደለም ኤልያስ እየኖረ ያለው። ኤልያስ ዝም ብሎ ሲኖር ነው እግዚአብሔር ቃል የሚያደርገው። ሰዎች ዝም ብሎ ነው የሚኖሩት እንጂ ምዕራፍ 2 ነው ብሎ አይደለም። ሁለተኛ ነገሥት ምዕራፍ 2 ነው። ተጠንቅቀ አውራ አልተባባሉ። እግዚአብሔር ነው ዲቮሽናቸውን ስክሪፕቸር ያደረገው አይደል? እነሱ የኖሩት ተጻፈኛ የተጻፈ ነው ምን ኖረው እንደዛ እንደማለት ነው። ከህይወታቸው መጽሐፍ ቅዱስ ይቀዳ ነበር። ከባድ አይደሉም ሰዎቹ። አሁን ዛሬኛውን ይሄንን ቃል ተካፍለን ምናምን ጸጋ ኤልያስ ከዚህ ጉባኤ ከዚህ ቀን አክሊል ሼር ያደርጋል ማለት ነው። ኖሮት ነው ዝም ብሎ ወክ ያደርጋል። ምዕራፍ 2 ቁጥር 6 ይጽፋሉ ሰው እነሱ ዝም ብሎ ነው የሚኖሩትና ኤልሳ አለው አቤት አለ ካንተ ሳልወሰድ አድርግልህ ዘንድ የምትፈልገውን ሲጠይቀኝ ላድርግልህ። ምን ፈልገህ ነው እንደዚህ የምትከተለኛል? ብዙ ነገር ነው የሰዋኸው አለው። ምንድነው እስቲ ውስጥ ንገረኝ እስቲ አለው። ለምንድነው እንደዚህ መሄዴ ነው አለው። አከታተል በጣም ጠንካራ ነው። በጣም ጥልቅ ነህ። አው መሄዴ ነው። ምን ፈልገህ ነው እስቲ ንገረኝ ላድርግልህ ነው ያለው። ባይዘው በትህትና ኤልሳ ጓላ እየተከተለ ጌታው ነው እየተከተለ ጌታዬ ሆይ ያለው አቤት እሳተ ማውረድ ቢለው እጅ ጭኖ ይጸልይለታል። እንደኔ ያወረደ ይኑር። ወንዝ ማክፈል ይጸልይለታል። እየተከተለው ጌታዬ አለው አቤት አለው። ለኤልያስ ዛሬ ይነግረዋል እንጂ ሁሉ ጊዜ ጸሎቱ ኤልያስ ዛሬ ስለጠየቀው ነው የሚነግረው እንጂ ወደ እግዚአብሔር ብዙ ጊዜ የሚናገረው አንተ ላይ ያለው መንፈስ አለው። እሺ አለው። እጥፎ ነው እኔ ላይ ይምጣ አለው። ኤልያስም አልኖረበትም በዚህ ጸሎት ራስ ኤልያስ አያውቀውም። ይሄንን ሌላ ነው። ኤልያስ ራሱ ኤክስፒሪየንስ አላረገው። ምን አለ? አንተ ላይ ያለው መንፈስ እጥፎ ነው እኔ ላይ ይምጣ። አስቸጋሪ ነገር ጠየከኝ። ተሸግሮ ያቀም ይሰውኝ ምንም ነገር እየጸለይ ማውረድ ነው። ምንጭ ነው የለመነ ውጤት አለመነም። ይሄ ልጅ ውጤት ታምር ማድረግ ምናምን አለመነም። ምንጭ ነው። አንተ ላይ ያለው እላይ ላይ እጥፍ ይሆናል። አስቸጋሪ ነው። ላረጋው አልችልም። ከአቅሜ በላይ ነው። ታዲያ እስካሁን የመጣው አይበቃም። ይሄን ኮነ የምፈልገው እስካሁን የመጣው አይበቃም። ጨርሳል። ሲሄድ ማየት አለበት። ታዲያ የሚወስደኝ ራሱ ይስጣል። ይሄ ከኔ አቅም በላይ ነው። ይሄ እኔ ላረጋው አልችልም። የለመነው ህልውና ነው። የለመነው ፕሬዘንስ ሐሎት ነው። ራሱን ነው የምፈልገው። ምኑን? አንተ ላይ እስተዛሬ የሰራውን ይሄንን መንፈስ ደብል ፖርሽን ማለት ባይዘው የበኩር ልጅ ድርሻ ነው። በቤት ውስጥ ያለ የበኩር ልጅ ከሁሉም ልጆች ደብል ነው የሚገባው። አንተን በመከተል በኩር ነኝ አለው። እጥፍ ይገባኛል። ብዙ ሰው ተከትሎ አለው። እኔ ግን በኩር ነኝ አለው።
የመጀመሪያ ነኝ አንተን በመከተል ለሁሉም ተርፋል ለነቢያት ልጆች በሙሉ ተርፋል እኔ ግን በኩር ነኝ አንተ ላይ ያለው መንፈስ እጥፍ እኔ ጋር ይገባኛል አለ ብታረግልኝ አይደለም ያለው ይሄን ለምናለሁ አለ አልችልም በጣም ነው የሚያመው አይሰማችሁ እንደዚህ 12 ጥማድ በሬ ጥለ ፋሚሊ ተተ ያንን የመሰለ ነገር ጥለ ወጣው ይሄን አይተነው አሉ እስከ ዛሬ እጄን እያስታጠብክ የምትከተለኝ ይሄን አይተነው በዛ ሁሉ ቻሌንጅ ውስጥ የሚታገሰው ይሄን እያየ ነው ተከተለው እየሄዱ ያለ አንድ በጣም የሚገርመኝ እኔ መጽሐፍ ቅዱስ ላይ ባይሆን አላምንም የእሳት ፈረስና ሰረገላ መሃል ገባ የሚል ቃል አንብባችኋል እንዴ የሚነድ ፈረስ አይደለም ባይዘው በእሳት የተሰራ ፈረስ ነው ይሄ ዝም ብሎ የሚንቀለቀል እሳት ያለበት እኮ አይደለም በእሳት ነው የተገነቡት ምንድነው ጉዱ መሃል መጡ እንዴ ብትኖሩ ኖሩ ምንድነው የምትሉት መሃል ገቡ ይላል ይዞት ነበር ልጁ መሃል ሲገቡ ጎታት ሲያደርገው መጎናጸፊያው ወደቀ መሬት አይቃጠልም አይደል መጎናጸፊያው የሚያቃጥል አይደለም እሳቱ መሃል ገቡና ለዩዋቸው ማይ ጉድነስ ቪዥዋላይዝ አደረጋሉ ነው አንዳንዴ ኤልሳ ቆሞ ኤልያስን እሳት ሰረገላ ላይ ቁጭ አለ ሰውየው አይቃጠልም በእሳት ነው ሲያገለግል ይኖረው እናት ሌላ ይቃጠላል እሱ አይቃጠልም በዛ ያለው ራሱ ቁጭ አለ ወደ ሰማይ ወጣ የሚል ቃል አለ ምን አይነት ነገር ነው እኛ የምናውቀው ፈረስ እና ሰረገላ ወደ ጎን የሚጋልብ የሁለተኛ ነገሥት ወደ ላይ ነው እያሉ ወደ አየር እንዲ ቀዝፋ ይዘውት ሲሄዱ ኢሞሽናል ያረጋል ዝም ብለህ ባይዘው ሄደ አትልም እሪ ነው የሚያስበለ በኤልያስ መጠን ያለ ሰው ማጣት ጄኒው ነው ኤልያስ ለእግዚአብሔር ወግኖ ነው ታገል እየተጣለ ይኖረው እንደዚህ አይነት ንጹህ ሰው ማንንም አያገኝም ኤልያስ ማለት እኮ እግዚአብሔር አምላክ ነው ማለት ነው ትርጉሙ በዚህ ሰው አገልግሎት የተጻፈልን 8 ተአምር በሙሉ እስራኤል እየመጡ እግዚአብሔር አምላክ ነው እግዚአብሔር አምላክ ህዝብን እግዚአብሔር አምላክ ነው ያስባለ ሰው ስሙና ህይወቱ የተጣጣመለት ሰው እንደዚህ አይነት ሰው ማጣት ከባድ ነው እስኪገባ ካላየኝ ብሎታል መጮ ፈልጓል የሚመጣውን ክብር ግን ሉዝ ማድረግ አልፈለገም ስሜቱን ታገሰ ደመና ውስጥ እስኪገባ ጠበቀው ልክ ደመና ውስጥ ሲገባ ልብሱን ቀደደ አለ የእስራኤል ፈረሶችና ሰረገሎች አለ ይሄ ሰው የእስራኤል ክብር ነበር አለ በእስራኤል መካከል እግዚአብሔርን ሪፕሬዘንት አድርጎት ነበር አይተነዋል እግዚአብሔር ላይ አለ ዞር ሲል ከኤልያስ የወደቀ መጎናጸፊያ ያየ ብራዘር መቀጠል አለበት መጎናጸፊያውን ብድግ አደረገ ባህር ወንዝ ተከፍሎ ለተሻገረ በታንኳ ከተመለስ ከባድ አያዋጣ ተከፍሎለት ደግሞ የነቢያት ማህበር ከሩቅ ቆመው ያዩት ጎናቸው ያለው ከመጣብን ያይላሉ በሉት አለብኝ ማለት አይተበቀበም ከሩቅ ቆመው የሚያዩሉ እንደዚህ ጋር ወርዶብኛል አይተበቀበም የነቢያት ማህበር አሉ በመንፈስም በስጋ በሁሉም ነገር ያያሉ የኤልያስን መነጠቅ እኮ አላመኑም የሆነ ቦታ ወርዶ እንዳይሆን ሄደን ፈልገው ያሉ ናቸው መንፈሳውያን ብቻ አይደሉ በደንብ ነው የሚያዩት ሩቅ ቆመው እስቲ እንዴ ነው አንተ ቀድም ተከፍሎ ነው የሄዱት አይደል እስቲ የጌታው ኤልያስ መንፈስ ወርዶበታል አልወረደበትም የሁለተኛ ነገሥቱ መንፈስ ቅዱስ ራሱ የሚገርም ነው አላንቀጠቀጠው አላንዘፈዘፈው ዝም ብሎ ነው የወረደው አጣ ብሎ ነው የወረደው ለክ ሲሄድ ይሄኛውም እናቴ ድልድይ ፍለጋ አልዞረም መጎናጸፊያን ያዘና የኤልያስ አምላክ እግዚአብሔር ወዴት ነው አለ መጣል አልመጣህም ነው ዘንድሮ ቢሆን ያስታውቃል በልሳን በመናምን እናጅባለን ያኔ የለም ልሳን ያለ የለም ማለውና ተከፈለ በሩቅ ቆሞ የጌታው መንፈስ ላይ ያርፋል ስሙኝ እቺ ልንገራችሁና ልጨርስ
በኤልያስ እንግዲህ በሁሉም ነገር ነው አይደል? ኤልሳ በኳሊቲም በኳንቲቲም ነው አድቫንስድ የነበረው። 16 ተአምር ነው በእጁ የተደረገው። ኤልያስ 8 ነበር በእጁ የተደረገው። ደብል ነው ሁሉም ነገሩ። ካራክተሩ ባይዘው ኤልያስ ኢያሱና ኤልሳ ኢያሱና ኢየሱስ ተመሳሳይ ነው ስማቸው፣ ድነትና አዳኙና ማለት የኒው ቴስተመንት ጥላ ነው ሰው። በጣም እንትን ነው አይደል? እንደ ኤልያስ አይደለም፣ ይታገሳል ምናምን። አሁን ቤቱ ተወረረ የሚል ካናባቸዋል አንዴ ዶታይ ነው የሚኖረው ብለው ወረሩት። ኤልያስ ቢሆን ምንድነው የሚያደርገው? ሲጀመር ጊያዝ አብሮት አይኖርም። ኤልያስ ቢሆን እሳት ወርዶ አይታገስም። ቀጥሎ ወታደር ከቦታል ምናምን ቢባል አጽድቶ ነው የሚወጣው። ኤልያስ አካባቢውን ነፃ አድርጎ ነው የሚወጣው። ኤልሳስ አይናቸው ይያዛልና ወደ ከተማ ወስዶ አበላቸው ይላል። ተከበስ ኪሎ አብልቷቸው በሰላም ወደ ሀገራቸው ሸኙ። በጣም አድቫንስድ ነው ሰውየው። የአዲስ ኪዳን ጥላ ነው። ካሪዝማ ፕላስ ካራክተር እንከን የለበት። በጣም ንጹህ እና መዝጊያውን ልንገራቸው። ኤልሳ በጣም የተለየ ነው ሰውየው። መዝጊያው ላይ ትዝ ይላችኋል። ኤልሳ በሚሞትበት በሽታ ታመመ ይልና ኤልሳ ሞተ የሚል ቃል አለ። ምዕራፍ 13 ይመስለኛል። ወስዶም ቀበሩት ይላል። ከምን ያህል ጊዜ በኋላ እንደሆነ ጸሐፊው አይነግረንም። አይ ቲንክ መቃብሩ ክፍት ነበር። ክፍት አልዘጉትም በደንብ። ከዛ አንድ ሰው በሰማሪያ አንድ ጎበዝ ነው የሚለው አንቀላፋና ይዞት ይሄዱ እያለ የምንድነው የሶሪያ አደጋጣዮች ናቸው መጡባቸው። ሲመጡባቸው ያንን ሰው ትተው ሮጡ ይላል። ትተው ሲሮጡ ሰውየው ኤልሳ መቃብር ውስጥ ወደቀ ይላል። ይሄንንም በኋላ ፓስተር ያስረዳኛል። ወደቀ ይልና አጥንቱ ሲነካው ተነሳ ይላል። ሞቶ የሞተ ያስነሳል። በድጋሚ ሰዎቹ አደጋጣ መጣ ብሎ ሲሮጡ የጣሉት ሰውዬ ተነስቶ እየሮጠ ከኋላ አም ሶሪ በጣም ለእንትን ይከብድ። ዞሮው ሲያዩት አደጋጣዩ ራሱ ይጠፋባል። ኤኒዌይስ ወዳችኋል። በመጨረሻ እድል አይቀለድም። ታሪክ ሰሪሞን ትፈልጋላችሁ? ዝም ብላችሁ ኖራችሁ መሞት ነው ወይስ ሂስትሪ ሜክ? እግዚአብሔር በህይወታችሁ አልፎ ታሪክ እንደዚህ ነበር የሚሄደው እሱ ከመጣ በኋላ እንደዚህ አይነት ሰዎች መሆን አትፈልጉ? ሆነዋል። ምናልባት ፕሮፋይል እኛም በልጣቸዋለን ይመስለኛል። ተምረናል ምናምን 66 መጽሐፍ እጃችን ላይ ያለ በጣም እግዚአብሔር እናውቀዋለን። ኮንስትራክቲቭ የሆነ የሺህ ዓመታት የተደራጀ ቴዎሎጂ ያለን እንበልጣቸዋለን። ምንም የላቸው፣ አልተማሩም። በጣም ውስን ነው መገለጣቸው። በጣም ጥቂት ጊዜ ነው እግዚአብሔር መጥቶ ያዋራቸው። 30 ምናምን ዓመት ሲያገለግሉ 4-5 ነው ብቅ ብሎ የነገራቸው። ግን እንደዚህ ነው የኖሩት። በጣም እኛ የተሻለ ነን እንዲሰራብን በእንደዚህ በጣም ደሊስት በጣም ከህብረተሰቡ መካከል እታች ያለው ሰው ብድግ አድርጎ በስሙ እኔ በስሜ መጽሐፍ ይጻፍ ባይልም ሰዎች ሌላ መጽሐፍ ሲጽፉ ግዴታ እሱን መርሳት አልቻሉ። እኔ ኤርሚያስ ማንበብ አይችልም፣ መጽሐፍ አይችልም፣ አያነብም፣ አይጽፍም። ማንበብ መጽሐፍ አይችልም። ታዲያ አይባልም። ባሮክ ይመጣል፣ በዚህ ሰው የተሰራውን በሙሉ ይጽፋል። ደሊስት በጣም ከስር ያሉትን ብድግ አድርጎ ነው የሰራባቸው። ይሄ ጳውሎስ የሚሉ ሰውዬ እዚህ ከተማ እስኪመጣ ድረስ ሀገሩ ሰላም ነበር። እሱ ከመጣ በኋላ አርጤምስ ተዋረደች፣ ተከታዩዋ ቀነሰ፣ የሥራ በራችን ተዘጋ ነው። እሱ እስኪመጣ እንትኑ እንቅስቃሴው በጣም ሰላም ነው። እሱ ከመጣ በኋላ በጠበጡ ሀገሩ ታሪክ እንደዚህ ይሄድ ነበር ለብዙ አመታት፣ ለመቶ ምናምን አመታት አርጤምስ እያለ ይሄ ሰውዬ ሲመጣ አርጤምስን ጋርዶ ኢየሱስ አስባለው ሀገሩ እንዲገለበጠብን አዞረብን። በትምህርታችሁ ከተማው ሞላችሁት አሏቸው እኮ። አሳጥማጅ ተራ ንግግር ማያቅ አልተማሩም ብሏቸው ከኢየሱስ ጋር ነበሩ ግን ይላሉ።
እንዳልተማሩ አገር የሚያቀባቸው ሰዎች በጣም ኦራተር አይደሉም። እንትን አይመርጡም። ዝም ብለው ያወራሉ። እግዚአብሔር ግን ይንቀሳቀሳል። ይሄ ባክ አልተማረም ብለው ከካህናት ብዙዎች የታዘዙ ሆኑ። ለዚህ እምነት ይላል አልተማረም ባክ ብሎ እምቢ ማለት አይችልም። ዲሽ የለምን የለ ያኔ ቻናል የለ ሶሻል ሚዲያ የለ ዓለሙን ሞላችሁ። ቤቱ ሲገባ ጴጥሮስ የሰበከው ትሏለች ሚስቱ። መንገድ ላይ ሲሄድ እነዛ ሰዎች የሰበኩት ድፍን አገር እነሱ ብቻው 11 እኮ ናቸው። እድላችን ዛሬም አለኛ አላችሁ አይደል? ዛሬ እድል አለ ማለት ነው። ስለዚህ ዝም ብለን ቀን ቆጥረን አንለፍ።